ዶሮ ወጥ ስበላ ብዙ የችግር ጊዜ ያሳለፍኩ አይመስልም። ስንት የመከራ ጊዜን ግን ሳልመን እየበላው ያሳለፍኩ ሰው። በቃ አንድ ቦታ ላይ እዛ ቦታ ነው የምበላው። በቃ ከዛ ውጭ በልቼ አላውቅም። ሌላ ቦታ ብሄድ እንዳልኩ በቃ ቺት ያደረኩ ነው የሚመስለኝ እነሱን ምግብ ቤቶች። ከጓደኛው ጋር ቺት አድርጌበት ነው። ስታገቡ ምንድን ይባለው በድሮ ገልቱ እንዳትባሉ የሚባለው አማርኛ እንደዛ እንዳትባይ ጠንክረሽ አሁን እዚህ ሀገር 3 ለማኞች አሉ። 2 የሰለጠኑ ለማኞች ናቸው። ኢትዮጵያ ውስጥ በ50 ብር ድሆች ምግብ እንዲበሉ አድርገናል። ላሳያችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ባላችሁበት ዓለም ዳርቻ ሁሉ ሰላም ፍቅር ይብዛላችሁ። በቀጥታ ወደ ዛሬ ቪዲዮቻችን እናልፋለን። አብራችሁን ቆዩ። ብቻሽን ነው የምትኖሪው? አሁን ነው። ተይ እንጂ እንዴት ነው ብቻኝነት ሆኖ ሴት ሆኖ? ኑሮ ውድ ነው። የቤት ኪራይ ውድ ነው። ቤት ነው የምታበሲው? አዎ፣ ውጪ ማልበላበት ጊዜ ነው የሚበልጠው። ቤት ነው። ምን ተወደደብሽ አሁን ላይፍ ላይ? ሁሉም ነገር ምን ያልተወደዳለ ማለት እንደው እግዚአብሔር አንድ ነፍስ ነው ያለሽ ይመስገን እንጂ እውነቷ ነው። እግዚአብሔር ይመስገን እንጂ ጤፉ ምንም ብዙ ነው። ሁሉም እንጀራ ትጋግራለሽ ቤት? አዎ። ዋው እንዳልኩ አያቴ ጋር ምንም በቃ እናል ስታገቡ ምንድን ይባለው በድሮ ገልቱ እንዳትባሉ የሚባለው ገልቱ እንደዛ እንዳትባይ ሴቶች ገልቱ እንዳትባሉ ሰሪያለሽ እንጀራሽን ሞያላችሁ ሞያልማድ የድሮና በጣም ብዙ ጊዜ አሁን ጥሩ ገቢ ይገኛል የምሽት ናይት ክለብ ስራዎች። ኑሮሽን ለማሸነፍ ለአልበም ስራሽ ስለሚጠቅምሽ እዛ ደግሞ በየጊዜው መስፈን ደግሞ ለእንተንም ጥሩ ነው ስለሚባል ለምን ማሰሪው? በጣም አንደኛ እውነት ለመናገር እኔ መስራት ፈልጋለሁ ግን እኔ እንደዚህ እንደምታዩኝ ክሊፕ ላይ ምናምን እንደምታየው ያን ያህል ደፋር ሰው አይደለም። በጣም ነው የምፈራው። ብዙ ጓደኛ የለኝም። አንደኛ እሱ ነው ጓደኛ ሲለኝ ማንን ይዤ እሄዳለሁ ክለማት የሚለው እሱን አስባለሁ። ከዛ ደግሞ ባለ ኮንትራክት ታክሲው በጣም ብዙ ኮኔክሽንም የለኝም እንደዚህ ከክለብ ሰዎች ጋር እንጂ መስራት ፍላጎት እንጂ በጣም ደስ ይላል። ሚውዚክ ሪቮሉሽን አለሽ ታሪዬ እሱ እንዴ በጣም ትችላለሽ። በቃ ገብተሻል። ራዲዮ አለ አይደል? የቅኝት ባንድ አንድ ባለ ራዲዮ አለ አይደል? እዚሁ ላይ እዚሁ ተገኘ አንድ በሳምንቱ ላይ በቃ ይኸው የቤት ኪራይ እንቻል እዚሁ እንግዲህ ገብተሻል። ተሳክቶልሻል። ጎበዝ። ለካ ሁሉም ተቸግሯል። የኑሮው ውድነቱ እኛ ጋር ብቻ መስሎን ነበር። ለካ እግዚአብሔር ይመስገን እኛም እዚህ ደርሰናል። የእውነት ሁሉም ሰው ለካ ተቸግሯል። ኑሮ ውድነቱ ሁሉም ሰው ጋር ገብቷል። እነዚህ እንግዲህ ፊት ለፊት ያሉት እንዲህ ካሉ እንግዲህ ታች ያለውን አስቡ። ስለዚህ እግዚአብሔር ይመስገን አሁንም እሱ ይጠብቀን። ምንድነው ያወራው? ዘንድሮ ፖድካስት ይገርማል። ቆሰቆሴን ታውቃላችሁ። እኛም እዚህም እኔም ጋር እኮ ብዙ ችግር አለ። ልናገረው እንነጋገር። ተናገር። አዎ አሁን ብዙዎች ዶሮ ወጥ ስበላ ብዙ የችግር ጊዜ ያሳለፍኩ አይመስልም። ስንት የመከራ ጊዜን ግን ሳልመን እየበላው ያሳለፍኩ ሰው። ስንት የመከራ ተቸግራል። በጣም ተቸግራል። አሁን የግል ጄት ስላለኝ አንዳንዶች እንደው አለፈለት ምናምን ብለው ያወራሉ። ያን የመከራ ወቅት እኮ እኔ በቢዝነስ ክላስ ስንት ስሰቃይ የነበርኩ ሰው እኮ ነኝ። በእናታችሁ በጣም እኮ ነው የሚገርም። አሁን አንዳንዶች ሰይፉን ፌራሪ ነዳ ምናምን ይላሉ። አቤት የመከራ ቀን አልፏል። በመርሴዲስ ስንት መከራ አይተን ነው እዚህ የደረስነው። በቢኤምደብሊው ያዳገት እኮ ተገፋ አይደለም እንዴ? እንደዛ እንደማለት ነው። እኛም ችግር አለ። ይሄ በዚህ ሰሞን በርካታ ሰዎች በማህበራዊ ሚዲያ ላይ በጣም እያላገጡ ነው። እንደዛ እንበለው እንጂ በጣም እየቀለዱ እያሾፉ ነው ያሉት። ጧት እንቁላል በልቼ ከሰዓት ስጋ ስበላ እንዲህ የሆንኩ በጣም መከራ ያሳለፍ ሰው ነኝ እያሉ በህዝብ ላይ በማህበረሰብ ላይ ታች ወርዶ ችግር ምንድን ነው ይባላል። የችግር አይነት ምን አይነት እንደሆነ ወርዶ ያላዩ ሰዎች የነሱ በጣም የደላ ህይወታቸውን የመጡበትን መንገድ እንደ ችግር አድርጎ እያወሩ ስትሰሙ በጣም ያበሳጫል። ስንት ሰው በጣም ችግር አይቶ ያለበት ሀገር ላይ የችግር ማአት ጉድ ተሸክሞ የምንኖርበት ሀገር ላይ ዓለም ላይ
እነሱ ችግር ነው ብሎ የሚነግሩን ነገር በጣም ያሳዝናል። ለእነሱ ችግር ሊሆን ይችላል። በእርግጥ ስንት ህዝብ ታክሲ ተሰልፎ በሚኖርበት ዓለም ላይ የሆነ የመኪና አይነት ሲያማርጡ ስትሰሙና ስታዩ በጣም ያሳዝናል። እዚህ ሀገር አልኖሩም ወይ? ኢትዮጵያ አልነበሩም ወይ? ከኛ ጋር አልኖሩም ወይ? እኚህ ሰዎች የት ነው የተቸገሩት? ሌላ ዓለም ይኖሩ ይመስል አውሮፓና አሜሪካ ኑሯቸውን አድርጎ የመጡ ይመስል እዚሁ ሀገር ውስጥ ኖሮ የችግር ብሎ እነሱ የሚነግሩን ነገር በጣም እጅግ አሳዛኝ ሆነዋል። ሰይፉ ፋንታሁን እነዛ ሰዎችን ለመንካት ተጠቀማቸው ትወና ነው እንጂ የሱን ህይወት እንዳልሆነ ግልጽ ነው። ኢትዮጵያ ውስጥ በ50 ብር ድሆች ምግብ እንዲበሉ አድርገናል። ላሳያችሁ። ዳቦ 20 ብር ግዙና ቆረጡት። 20 ብር ሲደመር ካቻፕ ተጀልስ እቺን በ50 ብር ካቻፕ 7 ብር የሚሸጥላችሁ። እሺ ይሄ ወርልድ ክላስ አግሮ ፕሮሰሲንግ ካምፓኒ ነው። ካቻፑ ፌመስ ነው። ግን ይሄ ካምፓኒ እኔ መልቲ ሚሊዮነር ነኝና ብሎ በጀሪካን ብቻ አይደለም ካቻፕ እያመረተ ያለው። እቺን የምታክል ካቻፕ ያመርታል። አውሮፓ ውስጥ ሱፐርማርኬት ገዝተው ሰዎች ይወስዳሉ። አሁን ኢትዮጵያ ውስጥ አነስተኛ ካቻፖች በዚህ ሳይዝ እናመርታለን። ሱቅ ውስጥ ተንጠልጣይ ሆነው ይሸጣሉ። 7 ብር ገዝቶ የቆረጠው ዳቦ ላይ ይቀባል። አይበቃም። የለውዝ ቅቤ ትወጃለሽ? እቺን የምታክል የለውዝ ቅቤ 7 ብር እንሸጣለን። ትቆርጫለሽ፣ ካቻፕ ቀብተሻል። አሁን ደግሞ እቺን የምታክለውን ቆርጠሽ ጫፋ ትቀቢያለሽ። ከዛሳ ማርማላት ትወጃለሽ? 7 ብር ካቻፕ ተቀብቷል። ፒነት በተር ተቀብቷል። አሁን 7 ብር ማርማላድ ተቀብቷል ዳቦ። ደን 7 ብር ማዮኔዝ። አሁን ኒውትሪሽኑ ሃይ ነው አይደለ? ይሄ የነ የሚሸጠው 48 ብር 2 ብር ቲፕ። ለኛ እኮ 7 ብር ስንሸጠው ተርፋለው ውስጡ። በ50 ብር የተመጣጠነ ምግብ ዜጎች መብላት ይችላሉ። እናሳ ህግ አውጪዎች ናቸው ድሆችን ድሃ የሚያደርጉት አላልኳችሁ? ህግ አውጪዎች እኔና አንድ አግሮ ኢንዱስትሪ ላይ የተሰማራ ባለ ንግድ ፍቃድ ወይም መሬት ልንጠይቅ ብንል ያ ህግ አውጪ ሁለታችንን የሚለካው ኢንቨስት ልናደርግ ይዘነው በሄድ ነው ካፒታል መጠን ነው። በአላማችን አይለካንም። በምንፈታው ችግር አይለካንም። ተስፋዬ ቾሎኒ የሚባል የሆነ በባሊ እን የሚያክል ለውዝ አጣቁ ኢትዮጵያ ውስጥ ገብዳ 900 ብር ግማሽ ሊትር። እሱን ካምፓኒ ይሄ ነገር ነው ለዋን ታይም ዩዝ እንዲሆን እያደረክም በአነስተኛ ፖርሽን አምርት እንጂ አለበለዚያ ፈቃድህን አናድስልህ የሚሉታል ህግ አውጪ አይሉትም። ህግ አውጪዎች ናቸው አንዱ ድሆች እንደ ያደረጉ። በ50 ብር በ48 ብር የተመጣጠነ ሙሉ ምግብ ይሄን የሚያዘጋጁት እነዚህ ድርጅት ነው። ነገር ግን ከላይ ያሉት ህግ አውጭና ህግ አስፈጻሚዎች ምን አደረጉት? በፍጹም አያዋጣም፣ ማድረግ አለባችሁ ይሄ እንዲህ ነው፣ መሸጥ አለባችሁ እንዲህ ነው ብሎ ተመን ያውጣሉ። ሀብታሙ ላይም ደሃም ላይም ሸክም ያደርጉታል ማለት ነው። ካምፓኒ እንዲህ አድርጎ አዘጋጅቶ ለድሆች ብሎ ያዘጋጀውን ሲስተም ይሰብሩታል። ህግ አውጪዎች፣ ህግ ተርጓሚዎችና ህግ አስፈጻሚዎች አንድ ላይ ሆኖ እንዲህ አይነት ስራ ይሰራሉ። ካምፓኒው ለሀገር ለህዝብ ለማህበረሰብ ይሆናል ያለውን ነገር በአዲስ መልክ ቀይሩትና ገበያውን ይቋጥሩታል። ህግ አውጪዎች ድሆች እንዳይበሉ ማህበረሰቡ እንዳይጠቀም ትልቅ እንቅፋት ሆኖ ማለት ነው። ያሳዝናል፣ በእውነት ያሳዝናል። እንዲህ አይነት ሰዎች እያሉ እንዲህ አይነት ድርጅቶች እያሉ ህግ አውጪዎቹና ህግ ተርጓሚዎች ከላይ ያሉት አቅም ያላቸው ፖለቲካን ወንበሩን የያዙ አካላት እንደፈለጉ ያደርጉታል። እነሱን በሚያዋጣ መንገድ ያስተዳድሩታል። ከኤክስሽ ጋር በምንድን ነው የተለያየሽው? ከጓደኛው ጋር ቺት አድርጌበት ነው። ሰላም ስምሽ ማን ነው? ጽዮን እባላለሁ። አራፈርቢ አወራ ብላሽ ጠይቀሽ ነበር። እሺ ደስ ይለኛል። ኤክስሽ ጋር በምንድን ነው የተለያየሽው? ከኤክሴ ጋር ከጓደኛው ጋር ቺት አድርጌበት ነው። ጽዮን እድሜ ስንት ነው? እድሜ 14። ቆንጆ ነኝ ብለሽ ታስቢያለሽ? ኧረ ግድ የለሽም ተደበቂ። ቆንጆ ነኝ። ራስሽን ከ10 ሬት አድርጊልኝ። ከ10 100 ተመልካቾቻችን 10 ሬት አድርጉላት። ምንድነው ያላት? ከኤክስሽ ጋር በምንድነው የተለያየሽ? ቆይ የምር ዋናው ግን ምንድነው? ፊቷ እንኳን ቢሸፈን እሺ፣ እንዲህ ዘነፈታ እያለች ከኤክስ ጋር የተለያዩት ጓደኛው ነች ቺት አድርጌበት አይከብድም? ግን ማለት ከባድ ነው። እቺ ልጅ ወይ ጸበል መሄድ አለባት ወይ ደግሞ አማኑኤል ሕክምና ገብታ መታከም አለባት። የአእምሮ ሕክምና ልታደርግ ትችላለች እኮ። እንዲህ ግን በኮንፊደንስ ሆና ግን በአደባባይ ላይ ቆማ ግን እንዲህ ነኝ ብሎ ማለት ግን በጣም ነው የሚከብደው። ጤነኛ የሆነ ሰው አእምሮ ያለው ሰው እንዲህ አይልም። እርግጠኝነት እንዲህ ፈታ እያለች ነው
ጊዜ ሲረገዝ በደንብ ይታወቃል ምናምንና አንድ ጓደኛሽ ነው የነገረችኝ እና እንዴ በሻጡ አራተኛ ልጅ እኮ አገኘሽ ምናምንና መቼ ነው ምናምን ነገር ተባለ። እንዴት ሆነ? ምን ሆነ መሰለ ሌላ ጊዜ ገና ሳረግዝ በቃ ፊቴ ለዋወጣል ምናምን የሶስት ወሮቹ የመጀመሪያዎቹ ታውቃለህ በቃ ችግር ነው ምናምን ይታወቅብኛል። ይሄኛው ወንድ ነው ከሶስት በኋላ የመጣ ጸባዩ ደግሞ እንዲሸጋም ወድ ውስጥ እያለ በጥያቄ ነው የመጣው። ባይ ዘ ዌይ እንዴት በቃ ስጠኝ መድኃኒዓለም ስጠኝ ወንድ ልጅ እፈልጋለሁ። ዋው ኮስተር ብለሽ ምን ሆነ መሰለ ሰዎች እግዚአብሔርን ስንጠይቅ እንትን እንላለን ሼም ይዘናል አይደል የሆነ በቃ እኔ ጤነኛ ይሁን እንጂ ምንም ቢሆንስ ምናምን ይባላል። እንደዛ ያልኩኝ 3 ሴት ወለድኩኝ። የወንድን ጣም ሳላቀው ነገር ሊያበቃ ሆነ። አራት በላይ መቼም አልወልድም እንዴ እኔ እኮ እግዚአብሔርን ብጠይቀው ጤነኛ ወንድም ሊሰጠኝ ይችላል። አጥያቄ ነው አልሽ? እኔም ጓደኞቼም ባይዘው የጓደኞቼም ጥያቄ ነው። ከዛ በኋላ ጠየቀን ተሰጠን። በጣም ደስ የሚል ወንድ ልጅ። እኛ አሁን ሁላችንም የሚቸገረን ነገር ምንድነው ታውቃላችሁ? ከልባችን ፈጣሪያችንን እግዚአብሔርን ስለማንጠይቅ ነው። በኮንፊደንስ ሳትፈሩት ስትፈሩትም ስትሸማቀቁም እኮ እሱ ያውቃል እኮ። አንኳኩ ከፈተላችኋል፣ ጠይቁ ይሰጣችኋል ማለት የበሻቱ ቶላ ማርያም ጥያቄ ነው። ስለዚህ ሁላችንም የምንፈልገውና የምንሻውን ሁሉ በነፃነት እሱን እንጠይቅ። እኔ እኮ ሙሉ ህይወቴን ህልሜን ኖር ያላቅም ጋዜጠኝነት ህልሜ ምንድነው ህልምሽ? እንዴት እዛ አይልም እንዴ የሆነ ጊዜ እኮ ጆሲ ገና እንደጀመረ እኔ ስራ አጥቼ ነው ጋዜጠኛ ሆንኩት ብዬ በጣም ከባድ ወረዱብሽ አማራጭ ሰራ ነው ከባዳው በቃ ማስታወቂያ ወጣ እጂ ተመዘገብኩ ጋዜጠኛ ሆንኩ። እሺ ነውና ግን ምንድነው የሚሆነው መሰለ እኔ በየትኛውም አጋጣሚ ምንም አይነት እድል ወደ እጄ ይምጣ ወይንም ወደ ሐሳቤ ይምጣ ጥሩ ነው ብዬ ካሰብኩ ጥብቅ አድርጎ አድምቶ መስራት ራስን መስጠት እና ያስከው ነገር ላይ ጥሩ መሆን ፈልጋለሁ። እና ተማሪ ስትሆን አሪፍ ተማሪ፣ ጋዜጠኛ ስትሆን ጎበዝ ጋዜጠኛ፣ እንደዚህ ደግሞ ጻፊ ስትሆን እንደዛ። ሲጀመር ስንት ሰው ነው ኢትዮጵያ ውስጥ ህልሙን እየኖረ ያለው? ሁሉም እኮ በማይፈልግ ጣጣ ነው እየኖረ ያለው። ኢትዮጵያ ውስጥ የትምህርት ስርዓቱ የመጣንበት መንገድ ያለንበት ሁኔታ በፍጹም ለዛ ምቹ አይደለም። የግዴታ ሆኖበት ነው እንጂ ማንም ሰው የሚፈልገውን የተማረም የለም፣ የሚፈልገውን እየሰራ ያለው ሰው የለም። ተገደው ነው እየኖረ ያለው። የሚፈልጉትን የሚወዱትን ስራ እየሰሩ ያሉት በኢትዮጵያ ውስጥ በጣም ጥቂት ሰዎች ናቸው። ስንት መከራውን እየበላ መንገድ ሳይዝ ግራ ገብቶት የማይፈልገውን ኑሮ እየኖረ የማይፈልገውን ስራ እየሰራ ያሉ በጣም በርካታ ሰዎች አሉ። ስለዚህ የዚህ ሁሉ ችግርና ዋና ተጠያቂው የኢትዮጵያ ትምህርት ስርዓት ነው። ጨዋታ አዋቂ ነህ፣ ጓደኞች ታማኝ ነው ይሉሃል። 36 ዓመት በተዳር ሆነ እንጂ ከ28 ዓመት በላይ ደግሞ አንድ ሬስቶራንት ውስጥ አንድ ወንበር ላይ ምግብ ተመግበሃል? አዎ፣ ምስክር ሬስቶራንት። ምስክር ማለት ምንድነው ጎተራ ጋር 28 ዓመት በአንድ ሬስቶራንት ሚድላ ስራው እሱ ስራ አለች። በቃ አንድ ቦታ ላይ እዛ ቦታ ነው የምበላው። በቃ ከዛ ውጭ በልቼ አላውቅም። ሌላ ቦታ ብሄድ እንዳልኩ በቃ ቺት ያደረኩ ነው ይመስለኝ እነሱን ምግብ ቤቶች። አንድ ቦታ በአንድ ሬስቶራንት ሌላ ቦታ አይደለም። ምርጥ ነገር ቢሆን እንኳን አይመቸኝም። በቃ ሰበብ ፈልጌ ነው ቦታ። ስለዚህ አሁንም ይቀጥላል። አጠቃላይ አሁን ይሄን ሁሉ ዓመት በምስክር ሬስቶራንት የበላው ምግብ በገንዘብ ቢተመን ምን ያህል ይሆናል? በገንዘብ ቢተመን አንድ ጊዜ እኔ ሂሳብ ባለሙያ ነኝ ባይዘው እና ሰራሁት አትሊስት ምናምን ኢንፍሌሽኑን ምክንያት በማድረግ እያልኩ ከዚህ ቀን ወደዚህ ጋር እዚህ ጋር ቁርስ ሳባዛው 9.8 ሚሊዮን ብር አይመጣም። ኢንቨስትመንት እኮ ነው። ከዛ በኋላ ረጋሽ እንዳለ ባለቤቱን ጋሽ እንዳለ እንደው አትሊስት ማሽን እንኳን መልስልኝ፣ ይሄን መልስልኝ። 28 ዓመት በአንድ ሬስቶራንት አንድ ቦታ ላይ 9 ነጥብ ምግቡ ጾም የለው የፍስክ ብቻ ነው። በአንድ ሬስቶራንት ለ28 ዓመት በአንድ ቦታ ከ9 ነጥብ በላይ የምር ከሆነ ይከብዳል። የእውነት ከሆነ ይከብዳል። ከልባቸው ከሆነ በጣም ነው የሚከብደው። እኔ ማለት ነው ፈልገው
ምትወዱኝ ምታደንቁኝ እኔ ከፍ እንድል የምትፈልጉ ሰዎች ከዛሬ ፍቅራችሁ ላይ ቀንሱና ነገ ሳጠፋ ይቅር የምትሉበትን ነገር አስቀምጡልኝ። ዋው ያሲኖ ብራዘር እኔ በጣም ነው ማከብረ አንተን ኮሜዲያን ብቻ ማለት ይከብደኛል ከዛ በላይ ነህ ግን አንድ ነገር ልንገርህ እኔና ኢትዮጵያ ያለ ፓርትነሬ አንድ የቲክታክ ቻናል አለን ኦልሞስት 8 አመት ሊሞላው ነው 2.1 ፎሎወር አለው በወር እስከ $700 ያመጣል አሁን ላይ እና እኔና ፓርትነሬ 50-50 እንካፈላለን 350 እስከ 400 ይወስዳል ያ የቲክታክ ቻናል የሚሰራው ከዩቲዩብ ላይ የመጽሐፍ ቅዱስ ቃላቶችን ወስዶ ፓርትነሬ በካርቱን ይሰራውና ሊፕሲንጉን ኤቭሪቲንግ ይልክልኛል እኔ ደግሞ እዚህ ፔጁ ላይ ፖስት አደርጋለሁ እና ሪጅኑ ዩኤስኤ ነው በአሁን ሰዓት እስከ $750 ድረስ በወር ያስገባል አንድ ቀን ቸነጥ አደረገኝና ያንን ፔጅ እዚህ መጥቼ ለማስተዋወቅ ፓርትነሬን አናገርኩት ላበሻው ብናስተዋወቀው ሞር ፎሎወር ብናገኝ ስለው በእውነት አጠገቤ ስለሌለ ነው እንጂ ግሬ ላይ ቢወድቅ ደስ ይለው ነበር እባክህ ያበሻ ፎሎ ይቅርብን እንደዚሁ እንዳለ ነው እንቀጥል እኔ በዚህ ብቻ ነው የምተዳደረው እባክህ ብሎ ለመነኝ ልመናው በጣም አሳዝኖኝ ተውኩት አበሻ ሲያነሳል ያለ ምንም ምክንያት ደግሞ አንዲት ቃል ከብዙ አረፍተ ነገር አንዲት ቃል ፒክ አድርጎ ይጥላል ዱብ ዱብ የሚያደርግ እና የሱ ምክር በመስማቴ ቻናላችን እስካሁን ድረስ 2.1 ፎሎወሩን ይዞ ራን ያደረገ ነው ሶ ሀበሻ ሀብታሙ በጣም ሀብታም የሆነው ደሃው ደግሞ በጣም ደሃ የሆነው ሀብታሙ ለደሃው ለማሳየት ሳይሞክር ቀርቶ አይመስልኝም ሀብታሙ ለደሃው ለማሳየት ሲሞክር ደሃው የሀብታሙን መንገድ ተከትሎ ሀብታም ለመሆን ሳይሆን የሚሞክረው ያንን ሀብታም ጎትቶ ለመጣል ትክክል ለዛ ነው የማያልፍልን ያሲኖ ቀንን ጠብቅ ተዘጋጅ just get ready የማይቀር ነገር ስለሆነ ነው ይሄው ነው መልካም ቀን እንደ ማህበረሰብ በጣም የዋ ማህበረሰብ ነው እኛ ማህበረሰብ ብራናችን ለተጎዳ ሰው ፈጥኖ የሚደርስ እድር ያለው ቁብ ያለው መተሳሰብ ያለው በጣም ጥሩ ማህበረሰብ ነው ነገር ግን የመጣላለፍና አንዱን ለመጣል የምናደርገው ሂደት ደግሞ በጣም ከባድ ነው እንደ ማህበረሰብ ስናነሳም ስንጥልም በጣም ከባድ ነው ስንጥልም ስናነሳም በምክንያት ላይ የተመሰረተ ቢሆን የተሻለ ነገር ነው አንዲት ቀን በአንዲት ነጥብ ጠብ ነው የሚያደርገው ማህበረሰብ በአንዲት ቀን ጊዜ እንኳን ይሰጣዋችሁ አደምጧችሁም የተለያየ ስም እንሰጣቸው እንጂ ከነሱ ለመማር ጥረት አናደርግም እዚህ ሀገር 3 ለማኞች አሉ ሁለቱ የሰለጠኑ ለማኞች ናቸው አንዱ መንግስት ነው በሀገርና በስም ይለምናል አንዱ መንግስት የንጆ ነው በዲሞክራሲ በሰብአዊ ነው በሴቶች በአካል ጉዳተኞችና በኢንቫይሮንመንት ስም ይለምናል ሶስተኛው ያልሰለጠነው ለማኝ ደግሞ ራሱን ወክሎ መንገድ ላይ ቁጭ ብሎ ይለምናል ወይም ቤተክርስቲያን ደጃፍ ላይ ይለምናል እኔ የሚያሳዝነኝ እነዚህ 3 ለማኞች ጣፋንታ ነው ትልቁ ድህነት ያስተሳሰብ ድህነት እንጂ የማቴሪያል ድህነት አይደለም ያስተሳሰብ ድሆች መናገር የሚገባን ፊት ለፊት አንናገርም ያስተሳሰብ ድህነት ነው አካፋ ዶማን ማለት አንችል ያስተሳሰብ ድህነት ነው ገና ሳይናገሩ ምናጨበጭብ ሰዎች ነው ያስተሳሰብ ድህነት ነው ካስተሳሰብ ድህነት ካልወጣን እንኳን ለሀገራችን እንኳን ለሌሎች ለራሳችንም አንሆንም ስለዚህ ካስተሳሰብ ድህነት መውጣት ያስፈልጋል ትልቁ ድህነታችን ያስተሳሰብ ድህነት ነው ይሄን መቅረፍ የሚቻለው ደግሞ የተማርን ሰዎች አትሊስት ተተማር መማራችን የሚታወቀው ቢያንስ መለወጥ እንችላለን እዚህ ሀገር ላይ 3 ለማኞች አሉ መንግስት እነጆና በየመንገዱና በየቤተ ሃይማኖቱ የሚለምኑ ለማኞች ነገር ግን መንግስት ይለምናል ለምኑ ነው የሚያሳድረው እነጆች በተለያየ ነገር ለምናሉ እውነት ነው በዲሞክራሲ በሰብአዊ መብት በሴቶች በህፃናት በመናምን ይለምናል እኔ ጥያቄ ያለኝ በየቤተ እምነቱ ያሉት ለማኞች ወይም የኔ ቢጤዎች ወይም ነዳያን ወይም ምስኪኖች በየቤተ እምነቱ ያሉት እናቶች አባቶች ወንድሞች እህቶች በጣም በርካታዎቹና አብዛኞቹ ተቸግረው የወጡ ሰዎች አሉ ትናንትና ለሀገራቸው ዋጋ ይከፈሉ ወታደር የነበሩ ዛሬ የሚያግዛቸውና የሚረዳቸውን አጥተው መንገድ ላይ ወደቁ ሰዎች አሉ የገዛ ልጆቻቸው ከገዛ ንብረቶቻቸው አባረዋቸው የሚለምኑ እናቶች አባቶች ወንድሞች አሉ
ከነዚህ ከሶስቱ ለማኞች በየቤተ እምነቱ ተጠግቶ በራሳቸው ለምን ሰዎች አብዛኛው ሰው ወዶ አይደለም ተቸግሮ ነው። በየቤተ ክርስቲያኑ ለምን ሰው አብዛኛው ሰው ቀን ጎሎበት ነው። ትናንት በጣም ታልቅ ሰዎች ነበሩ። በኑሮ ደረጃ በማህበረሰቡ ዘንድ በጣም የተከበሩ የተባሉ ሰዎች ናቸው በነራችን ላይ። ስለዚህ በየቤተ እምነቱና በተለያዩ መንገድ በግላቸው ለምን ሰዎች ከነዚህ ጋር ባናመሳስል እንደኔ እላለሁ። ልክ እንደ መንግስትና ልክ እንደ ኤንጂኦ አይደለም። እነሱ ስትራቴጂ ቀርጾ ፕሮግራም ሰርቶ ሰልጥኖ መጥቶ ነው የሚለምኑት። እነዚህ ግን ተቸግሮ ነውና እነሱን ብናስብበት ያስባለሁ። ሁለቱ ዘመናዊ ሌቦች ናቸው። ይጠየቁ፣ መጠየቅም አለባቸው፣ መመርመርም አለባቸው። የፈለገ ብታጠፊ ይሄን ጥፋት ግን አታጥፊ። ባለቤትሽን መስደብ፣ ባለቤትሽን መናገር፣ ባለቤትሽን መናቅ የሚያስንቀው ነገር ራሱ ቢያደርግ ባለቤትሽን መናቅና መስደብ ማንቋሸሽ እንደ ባል አለማየት አንቺን ዋጋ ያስከፍልሻል። የፈለገ ብትበሳጭ ብትናደድ እንደተከበርክ እንደተከበረች መለያየት በምን እድል። በጣም የባሎቻችሁን ስሜት የምትጎዱ ሰዎች እየገባ የሆነ ሰዓት ይሞላና የመጨረሻውን ጠብታ ጠብ ስታደርግ በቃ ያ ቤት ይፈርሳል። ስለዚህ ሚስቶቻችሁን እንዳትሰድቡ፣ የስድብ ስህተት እንዳትሳሳቱ፣ ባሎቻችሁን እንዳትሰድቡ፣ የስድብን ንቀት ስህተት እንዳትሳሳቱ ለማለት ወዳለው። በጣም እዚህ ጫፍ ላይ የደረሳችሁ ባልና ሚስቶች ደግሞ ይሄ ትክክለኛ ጊዜ ነው። አሁኑ ምንም ብታጠፊ ባልሽን በቤተሰቦቹና በጓደኞቹ ፊት እንዳትናገሪ፣ በማይሆን ቃል እንዳትናገሪ። ትልቁ ክብር ነው ለወንድ ልጅ። ዲስሪስፔክት መደረግን የሚያህል በወንድ ዘንድ በጣም ከባዱ ነገር የለም። ስለዚህ እንደተከባበራችሁ መለየት ይቻላል። ባሎች ሚስቶቻችሁን አክብሩ፣ ሚስቶችም ባሎቻችሁን አክብሩ። የዛሬ ቪዲዮቻችንና መልእክቶቻችን ይሄን ይመስሉ ነበር። በቀጣይም ከዚህ በተሻሉና አሪፍ በሆኑ ቪዲዮቻችን እንገናኛለን። እስከዛው ባላችሁበት የዓለም ዳርቻ ሁሉ ሰላም፣ ፍቅር ይብዛላችሁ። ሰላም ለምድራችን ይሁን።